በናል ከዜናዎቹ ጋር ሰልሃዲን ሰር ነኝ አብራችሁን ቆዩም የኢትዮጵያ የደን ሽፋን ከ23 በመቶ በላይ መድረሱን የኢትዮጵያ ደን ልማት አስታወቀም ይሄ የተገለጸው ዓለም አቀፍ የደን ቀን በወሎ ዩኒቨርሲቲ በተከበረበት ወቅት ነው አሊመር ተጨማሪ ዘገባ አለው ዓለም አቀፍ የደን ቀን በዓለም ለ13ኛ ጊዜ በኢትዮጵያ ደግሞ ለ10ኛ ጊዜ ተከብሯል ወሎ ዩኒቨርሲቲም በዓሉን ባለድርሻ አካላት በተገኙበት በተለያዩ ዝግጅቶች አክብሯል የበዓሉ መከበር የደን መጨፍጨፍን ለማስቀረትና ሽፋኑን ለመጨመር እንደመነሻ እንደሚያገለግልም ተመላክቷል በዩኒቨርሲቲው የግብርና ኮሌጅ ዲን ዶክተር ጸጋዬ ጎበዜ እንደሚሉት ዩኒቨርሲቲው የአካባቢውን የደን ሽፋን ለመጨመር የሚያስችሉ የተለያዩ ውጤታማ ተግባራትን እያከናወነ በጣም ውርጭ የሚያጠቃው ዝርያ የመለየት ስራዎች ተሰርተዋል እንዴት መከላከል እንችላለን የሚለውን ደግሞ በተግባር አይተናል ጀስት ያንን ቀላል ጉዳዮች ናቸው ተጠቅመን ውርጩን እንዲያመልጥ ያደረገው ወይም ውርጩን እንዲቋቋም የተደረገበት አግባብ አለ የአፈር ተስማሚነት ለያንዳንዱ አካባቢ ላይ የአፈር ናሙናዎች ይወሰዳሉ ለምሳሌ ከመተከላቸው በፊት የአፈር ናሙናዎች መወሰድ አለባቸው ያም ብቻ አይደለም የውሃና አፈር ቀባ ስራዎችም ይሰራሉ ዛፍ ብቻ መትከል ዋጋም ብዙም አይኖርም ለዛ ጋር ተያያዥ ሆኑ ቴክኖሎጂዎች አሉ እነዛን ቴክኖሎጂ መጠቀም ለምሳሌ አፈርና ውሃ ቀባ ስትራክቸሮች ተሰርተው ይተከለበትና ዝም ብሎ ደግሞ ተቆፍሮ የገባበት ይተከለበት ደግሞ ልዩነት አለ ሳተላይት ኢሜጅ ተጠቅመን ምናየው አለ ሞኒተር እናደርጋለን በየጊዜውና የተሻለ ነው ሪስቶር ያደረጋ ነው ደስ አካባቢ ያሉ በፊት በጣም የተራቆቱ አካባቢዎች የማገገም ነገሮች ይታያሉ ወሎ ዩኒቨርሲቲ በአካባቢው የሚተከሉ ችግኞች እንዲጸድቁና ለሀገሪቱ የደን ሽፋን መጨመር ሚና እንዲኖራቸው ብሎም ህብረተሰቡን ተጠቃሚ ማድረግ እንዲችሉ በምርምር የታገዘ ስራ እየሰራ መሆኑም ተገልጿል የተሰሩ የምርምር ስራዎች አሉ በደን ላይ እና ምንድነው ደን አፌክት ሊያርገው የቻለው ነገር ምንድነው የሰው ልጆች ናቸው ወይስ ከበሽታ አንፃር ነው የሚለውን ብዙ የተሰሩ ምርምሮች አሉ ደን ለሰው ልጆች ያለውን ዋጋ አውቀው እንድንከባከቡትና ሰፊ ርብርቦሽ ያደረግን ደኖቻችን እንዳይጠፉ እንዳውም የባሰ እየተስፋፉ እንዲሄድ ለማድረግ በሰፊው ደን እየተከልን አካባቢያችንን መጠበቅ አለብን የሚለው ነገር በተለያየ መስኮች የስልጠና መስኮች ውስጥ እየገባ ስልጠና ይሰጣል መትከል ብቻ አይደለም የተተከለው ነገር ፍሬ የሚያፈራ ከሆነ ፍሬ ማፍራት አለበት ክላይሜት የሚቀይር ከሆነ ክላይሜት እንዲቀይር ማድረግ አለበት ለዛ ደግሞ የተተከለ ማደግ አለበት ላይፍ ሳይክሉ መጨረስ አለበት ለዛ ክብካቤ ስለሚያስፈልገው መትከል ሳይሆን አጽድቆ ውጤታማ ማድረግም ባህል ሆኖ መምጣት አለበት የሚለው ነው አቲክ እሱ ላይ ስራ እየሰራ ነው በኢትዮጵያ በየአመቱ በርካታ ችግኞች የሚተከሉ ቢሆንም በታሰበው ልክ ግን አይጸድቁም መሰል ችግሮችን ለመቅረፍ ሳይንሳዊ አሰራሮችን ተከትሎ በትኩረት መስራት እንደሚገባም ነው የተጠቆመው የባለቤትነት ስሜት የኔነት ስሜት አለመኖር ስፔሻሊ በመንግስት ቦታዎች ላይ የሚተከሉትን በዋናነት በባለቤትነት የኔ ነው ብሎ ያለ መጠበቅ ስሜት በህዝቡ ላይ ይታያል ጥናቶችም ያሳያሉ ችግኝ ልክ እንደ ራስህ እንደ ልጆችህ እንክብካቤ ይፈልጋል ተተክሏል ምን ያስፈልጋል ምግብ ያስፈልጋል ምቹ አየር ንብረት ያስፈልጋል ውሃ ያስፈልጋል ይሄን ሁሉ ማሟላት አለበት ችግኞችን የመትከል የዘመቻ ስራ ሳይሆን እነዛ ችግኞች የት ቦታ መተከል አለባቸው አንዳንድ ጊዜ ውሃ ብታጠጣውም የተራቆተ አፈር ከሆነ አይጸድቅም ስለዚህ እነዛን ቦታ ከመምረጥ ይጀምራል ከንክብካቤው በተጨማሪ ካተካከሉ ጀምሮ ከሲድሊንግ ዝግጅቱ ጀምሮ ፕሮሰሱ ሰፊ ስለሆነ በዚህ ላይ እንደ ምርምር ተቋም እንደ አንድ አካዳሚክ ተቋም እነዚህ ስራዎችን እንሰራለን ማለት ነው በሀገራችን የደን መጨፍጨፍ ችግር አሁንም አሳሳቢ መሆኑን የገለጹት በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክቶሬት ዳይሬክተር ዶክተር አባይነህ ደረሮ በተሰሩ የግንዛቤ ፈጠራ ስራዎች ችግሩን መቀነስ ተችሏል የሀገሪቱ የደን ሽፋን አሁን ላይ ከ23 በመቶ በላይ መድረሱን ማስረድተዋል እየተሰራ ባለው የደን ጥበቃ የደን ልማት ስራ ብዙ የተፈጥሮ ደኖቻችን ይመናመኑ የነበረበት መጠን ቀንሷል የቀነሰበት አሳታፊ የደን አያያዝ የሚባለው በአገር አቀፍ ደረጃ እንደ ስትራቴጂ ተይዞ እየተሰራበት ነው ስለዚህ ማህበረሰቡ የኔ ነው ብሎ የሚጠብቅበት እድል አለ በማህበረሰቡ ላይ የተፈጠሩ ያሉ ግንዛቤዎች የደን መመናመን መጠኑን የመቀነስ ነገር አለ የኢትዮጵያ የደን ሽፋን አሁን ሪሰንት ባለው ጥናት መሰረት 23.6% ነው በኢትዮጵያ ከፍተኛ የደን መጨፍጨፍ የሚስተዋለው በአማራ ክልል በተለይ በምዕራባዊ የክልሉ አካባቢዎች መሆኑም በበዓሉ አከባበር ወቅት ተጠቁሟል
ደሴ ዙሪያ ወረዳን ከኩታበር ወረዳ የሚያገናኘውን የ25 ኪሎ ሜትር የጠጠር መንገድ ጥገና በአጭር ጊዜ ለማጠናቀቅ እየሰራሁ ነው አለ የአማራ ክልል ገጠር መንገዶች ኮንስትራክሽን ኤጀንሲ። የመንገዱ ጥገና ሲጠናቀቅ የአካባቢው ማህበረሰብ የረጅም ጊዜ ጥያቄ የሚፈታ መሆኑን